ውድ ተመልካቾቻችን ይህ በባላገሩ ቴሌቪዥን የሚቀርብላችሁ የአንድሮሜዳ ፕሮግራም ነው። እንደተለመደው ዛሬም አንድ እንግዳ ይዘንላችሁ ቀርበናል። ታዳጊ ነው። ታዳጊ ድሜጥሮስ ዘሪሁን ይባላል። ድሜጥሮስ እንኳን ሰላም መጣ። አንተና ቆይ መልካም። እንግዲህ ያው እንደምታስታውሱት ባለፈው አንድ ሌላ ታዳጊ ይዘንላችሁ ቀርበን ነበረ። ታዳጊ ቅዱስ እንቁባሪ። ቅዱስ በተለያየ ርዕሶች ላይ በታሪክ ላይ፣ በሳይንስ ላይ፣ በቴክኖሎጂ ላይ ብዙ ነገሮችን አቅርቦልን ነበረ። ዛሬም ታዳጊ ድሜጥሮስ በተለያዩ ርዕሶች ላይ በተለይ በቴክኖሎጂ ላይ ነው እሱ ደግሞ የሚያተኩረው። በሳይንስ ላይ በቴክኖሎጂ ላይ በጣም የመጠቀ ሳይንስ በጣም የመጠቀ ቴክኖሎጂ ከአልበርት አንስታይን ኢኩዌሽን ድረስ ዘልቆ የገባበት ነገር ነው። አሁን እሱ 10ኛ ክፍል ወደ 11 ነው ያለፈው። ግን ከሱ በላይ የሆኑ ነገሮችን ከዩኒቨርሲቲ ማልፈው ብዙ ነገሮችን በማስተርስ ፒኤችዲ ደረጃ ያሉ ነገሮችን እየተመራመረ ያለውና እሱ እንግዲህ ለሌሎች ተመልካቾች ታዳጊዎች ወጣቶች ጥሩ ትምህርት ይሰጣል ብለን እናስባለን። ታዳጊ ድሜጥሮስ በ2013 የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት የእውቅና ሰርቲፊኬት በህዋ ሳይንስ ታዳጊዎች ምሳሌ በመሆን ማለት ነው አግኝቷል። በህዋ ሳይንስ ታዳጊዎች ምሳሌ በመሆን በሚል ማለት ነው። በዚሁ ዓመት 2013 ስፔስ ሳይንስ አምባሳደር ሰርቲፊኬት የኢትዮጵያ ስፔስ ሳይንስ ሶሳይቲ አግኝቷል። የተለያዩ ፕሬዘንቴሽኖችን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲን ጨምሮ የተለያዩ ቦታዎች ላይ በጣም የመጠቁ ሳይንሶችን ስለ ኳንተም ሜካኒክስ፣ ዳርክ ማተር እና የመሳሰሉትን አቅርቧል። ይሄ እንግዲህ በጣም የመጠቀ ሳይንስ ነው። እሱ ግን ዩኒቨርሲቲ ድረስ ሄዶ ለማቅረብ ሞክሯል። እንደዚሁም ያልታተሙ 2 መጽሐፍቶችን አዘጋጅቷል። በዝግታ ያሉንም አሉ እንደዚሁ አስትሮኖሚና ኳንተም ሜካኒክስ ላይ። ከዛ ውጪ አሁንም ናሳ ስፔስ አፕ ቻሌንጅ የሚባል ባለፈው ዓመት ተወዳድረው እንደዚህ በአገር ደረጃ ሁለተኛ ወጥቷል ከሱና ግሩፑ ማለት ነው። እንዲሁም ስፔስ ሳይንስ ኪድ ክለብ የሚል እንዲሁ ሌላ የመጠቀ ትንሽ ረቀቅ ያለ ሳይንስ ነበረ ኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት የሰጠው። እሱንም እንደዚህ ተካፍለዋል። እንዳገር በእውነት ትልቅ ነገር ነው። ብዙ ነገሮችን ይሰሩ ነው ያሉት። ብዙ ስራዎችን የሚበረታቱ መሆን አለበት ብዬ አምናለሁኝ። ይሄን ይመስላል እንግዲህ የቀረውን እሱ ይጨርስልናል። ምናልባት ታዳጊዎች ብዙ ተደውሉናላችሁ የተለየ ተሰጥኦ ያላችሁ ልጆች አሁን የተለየ ቁጥር አስቀምጠንላችኋል ይዘንላችሁ መተናል። በሳይንስ ላይ፣ በቴክኖሎጂ ላይ፣ በህዋ ሳይንስ፣ በአርት፣ በታሪክ መወዳደር የምትፈልጉ ስልክ ቁጥር አለ 0900 ብላችሁ መደወል ትችላላችሁ። ወይንም 0900 03 ብላችሁ መደወል ትችላላችሁ። ወይንም ኤኤምን በማስቀደም 7544 ላይ መልእክት ማስቀመጥ ትችላላችሁ። ከላይ በአነሳዋቸው ርዕሶች ላይ ማለት ነው። ለምሳሌ ቴክኖሎጂ ላይ ሲባል ማንኛውም ቴክኖሎጂ ሊሆን ይችላል። ስፔስ ቴክኖሎጂ ሊሆን ይችላል። ለምሳሌ ኤሮስፔስ፣ ኤሮናውቲክስ፣ አስትሮናውቲክስ፣ ሳተላይት፣ ሮኬት፣ ድሮን ሊሆን ይችላል። አርት፣ ስዕልና የመሳሰሉት ሊሆን ይችላል። እና በዚህ ላይ መወዳደር የምትፈልጉ በተሰጠው ስልክ ቁጥር ማስቀመጥ ትችላላችሁ፣ መደወል ትችላላችሁ። መልካም እንግዲህ ወደ ድሜጥሮስ እንመለስ። ድሜጥሮስ መጀመሪያ ራስን አስተዋውቅ። ስሜ ድሜጥሮስ ዘሪሁን ይባላል። አሁን የ10ኛ ክፍል ላይ የሚቀጥለው ዓመት የ11ኛ ክፍል ተማሪ ነኝ። የምማረው ደግሞ በልባዊ ኢንተርናሽናል አካዳሚ። እንግዲህ ወደ ጥያቄዎች ከመግባቴ በፊት አንዳንዴ ያው ስላንተ ብዙ ነገር አውርቻለሁኝ። አንዳንድ የምናያቸውም ነገሮች አሉ። ባለፈው ቅዱስን ሳንነጋገር ያየሁት ነገር አለን እና በአገር ደረጃ አይ ቲንክ ብዙዎች ላይ ተጽዕኖ አሳድራቸዋል። ታዳጊዎች ላይም ህጻናት ላይም እንደዚሁ ማለት ነው፣ አዋቂዎች ላይም ሳይቀር። ምክንያቱም አንዳንድ መጽሐፍትን ሳነብ ያንተን ስም ስላየው ነው መታሰቢያነቱ ብሎ ያንተ ስም ተጽፎ ነበረ። እሱን መጽሐፍ ታውቃለህ? አላየህም? አንተ ቅርጹም አላየሁም ስዶኝ ስለነበረ ነውና ኢትዮጵያ ገነት በኢትዮጵያ ናት የሚል መጽሐፍ አለና ያንተን የምትጠቅሰው ለነዚህ ታዳጊዎች ለወደፊቷ ኢትዮጵያ ምሳሌ ይሆናሉና በሚል እዛ ላይ ስማችሁ ተቀምጧል። ያን ትልቅ ነገር ነው። ብዙ ተጽዕኖ ያመጣችሁ ነው እንደማለት ነው። በሌላ አባባል ለኢትዮጵያ ወደፊት ከእናንተ ብዙ የምትጠብቀው ነገር አለ ማለት ነው። ወደ ጥያቄ አሁንም ዲቴል ከመግባቴ በፊት አንድ ነገር ላንሳሲ። ከመደበኛው ትምህርት ውጪ ምንድነው የምታነበው? ምክንያቱም አሁን ምናነሳቸው ርዕሶች አሉ ለመጠየቅ እንዲመቸኝ ማለት ነው። ከመደበኛ ትምህርት ውጪ ወጣ ያሉ ነገሮች አሁን የሳይንስ መጽሐፍቶችን፣ እነዚህ የማቴማቲክስ የፊዚክስ መጽሐፍቶችን አነባለሁ። ያው ብዙ ጊዜ ውጪም በርግጥ እጮታለሁ፣ ግን ያው ብዙ ጊዜ እዛ ላይ ነው የሚያሳልፈው። የሚያዘናናኝ እሱ ነው ከመጫወት በተጨማሪ። ጊዜ ግን ይበቃል ማለት ኖርማሉ ትምህርት አለ ከትምህርት ቤት ውስጥ የምትማሩት ጊዜ እንዴት ነው ሊበቃ የሚችለው? አሁን አንዳንድ ከነገርከኝም አንፃር ብዙ ርዕሶች ላይ ሄደ ከሃይስኩል አልፈ አንተ አሁን ገና 10ኛ ክፍል ነህ። ከሃይስኩል አልፈ ዩኒቨርሲቲ ያሉትን ነገሮች ነው እየተመራመርክ ያለው። ዩኒቨርሲቲ ሄደ ፕሬዘንት ስታደርግ ነበር። እኔም አንድ ወቅት ላይ ተገኝቼ ነበርና ጊዜው እንዴት ነው ሊበቃ የሚችለው? ትምህርት እየተማርኩ እያለ የሚበቃኝ ጊዜ ያው ቅዳሜና እሁድ ነው። ቅዳሜ ያለኝን የትምህርት ስራዎች ከጨረስኩ በኋላ ትንሽ ጊዜ ከተረፈኝ በዛ የተለያዩ ነገሮችን አነባለሁ ወይ እሰራለሁ። ግን ዋንኛው እስካሁን ድረስ ያገኘሁትን ዕውቀት ሞር ክረምት ላይ ሰፊ ጊዜ ስላለኝ ክረምትን በመጠቀም ብዙ ነገሮች ለማንበብ ሞክራለሁ። መልካም እንግዲህ በሂደት እናየዋለን።
አንዳንድ ምናነሳቸው ነገሮች ጋርም ስለሚያያዙ ነው ማለት ነው። ምክንያቱም ደግሞ ታዳጊዎች ህጻናት ይከታተላሉና እነሱም ካንተ ብዙ የሚቀስሙት ሊሆን ይኖራል ብዬ ስለማስብ ነው። አንዳንድ ከነገርከኝም አንጻር የተረዳሁት ነገር በተለይ ረቀቅ ያሉ በስነፈለክ ዙሪያ ላይ በኳንተም ሜካኒክስ ላይና እንደዚሁም ደግሞ በካልኩለስ ላይ ሂሳብ ውስጥ ሁሉ ገብታል። አሁን እነዚህ ነገሮች አልተማርካቸውም አንተ። ካልኩለስም አሁን አይደለም ጀምረው አንተ ባለበት ደረጃ ካልኩለስ አይጀምርም ባለበት የትምህርት ደረጃ። ኳንተም ሜካኒክስን በብዛት በእኛ ሀገር በተለይ ስታንዳርድ ዩኒቨርሲቲ ውስጥ ነው የሚጀምረው። አንተ ደግሞ ውስጥ ገብተህበታል እስከ አልበርት አንስታይን ኢኩዌሽን። የአልበርት አንስታይን ኢኩዌሽኖች ገና ሶልቭድ ያልሆኑ ብዙ ሳይንቲስቶች ራሳቸው ገና ስራ ላይ ያሉበት እንትን ነውና እዛ ድረስ ደርሰን አየሁትና በእንደዚህ አይነት ነገሮች እንድትመሰጥ ያደረገ ነገር ምንድነው? ወደ ዲቴል ጥያቄ ውስጥ ከመግባት በፊት ያው ከህፃንነት ጀምሮ እንደዚህ አይነት መጽሐፍቶች አነብ ነበረ። ግን ሞር ህፃን ያለው ስለ ካልኩለስ ስለማላቅ ልክ ቲዮሪውን ከገለጸ በኋላ ከስር ያለውን ካልኩለስ ወይም ማቴማቲክሱን ዘልዬ ነበር ማነበውና ልክ ሃይስኩል ጋር ሲደርስ ልክ ሃይስኩል ጋር ዋነኛው ለካልኩለስ ጠቃሚ የሚባለው ማትስ መማር ጀመር። ከዛ በኋላ የ9ኛ ክፍል እንደጨረስኩ ክረምት ላይ ትልቅ ቤት የካልኩለስ መጽሐፍ ነበርና ለምን አልጀምረውም ብዬ እንዳጋጣሚ ሲጀምር ከ10ኛ ወይ ከ11ኛ ክፍል ትምህርት ነበር የሚጀምረው ከፋንክሽኖች ማለት ነው። ከዛ እሱን ራሴን ካስተማርኩ በኋላ ከመጽሐፉ ጋር ብሬ የተከተልኩ ያንን ካልኩለስ ማወቄን ቲዮሪውን ከማቴማቲክሱ ጋር ቲዮሪውን ብቻ ሳይሆን ከቲዮሪው ስር ያሉትን ካልኩሌሽኖች ደግሞ ሪያሊቲን የሚገልጽልን ቲዮሪ ሳይሆን ካልኩሌሽኖቹ ስለሆኑ ካልኩሌሽኖቹን ለማወቅና እንደገና ደግሞ በአለማችን ላይ የምናውቃቸው ፌመስ ፎርሙላዎች እነሱን አንደርስታንድ ለማድረግ የግድ የዚህ ዕውቀት ስለሚያስፈልግ በካልኩለስ ቀጥዬበታለሁ እስካሁን ድረስ። መልካም። ምናልባት ስለ ካልኩለስ የተወሰነ ነገር ልበል። ይሄ በብዛት በዩኒቨርሲቲ ደረጃ የሚሰጥ ነው። ከማቴማቲክስ ኮርሶች ውስጥ አንድ ራሱን የቻለ በጣም ብዙ ችግሮችን የሚፈታ የሂሳብ አንዱ ፓርት ነው። በፊዚክሱም በማቴማቲክሱም እንዲሁም በተለያዩ ዲፓርትመንቶችም እንደዚህ ኬሚስትሪ ላይ አፕላይ ሊሆን ይችላል፣ ኮምፒውተር ሳይንስ ላይ እንደዚህ በጣም አፕላይ የሚደረግ ነገር ነውና በጣም ውብ የሆነ የሂሳብ አንዱ ክፍል ነው። ሳይንስ ኢንጂነሪንጉም እንደዚሁ በጣም ብዙ ነገሮችን የፈታ ታላቅ የሆነ የሂሳብ ቀመር ነው። ምናልባት እንግዲህ አንዳንድ ነገሮችን ስለሱ ልታወራልን ትችላለህ። ምናልባት እንግዲህ ከምን ላይ ትጀምርልናለህ? ካልኩለስ ውስጥ ገብተሃልና የካልኩለስ ነገር የረቀቀ ነገር ነው። ምናልባት አንዳንድ ነገሮችን ብታነሳልን። እሺ፣ ከካልኩለስ ስንነሳ ማን እንደመሰረተው ብዙ አይነት ሂስትሪ ላይ ብዙ አልታወቀም። ግን ለካልኩለስ ትልቅ ኮንትሪቢዩሽን አድርገዋል ተብለው የሚታሰቡ ሰዎች ሁለት ናቸው። ኒውተን እና ላይብኒዝ የሚባሉ ሰዎች ናቸው። ኒውተንን ያው በፊዚክስም ብዙ ሰው ያውቀዋል ብዬ አስባለሁ። ላይብኒዝ ደግሞ ሞር ወደ ፊሎሶፊና ማቴማቲሻን ነበረ፣ ፊዚሲስት አልነበረምና ኒውተን ፔፐሩን ካስገባ በኋላ በ1675 የካልኩለስ ፔፐሩን ካስገባ በኋላ በዛን ጊዜ ኒውተን የፕላኔት ሞሽኖች ወይም ፕላኔቶች በፀሐይ ዙሪያ እንዴት እንደሚዞሩ የሚገልጽ ማትስ አልነበረምና የራሱ ማትስ ፈጠረ ካልኩለስን። ላይብኒዝ ደግሞ በኒውተን ካስገባ ከ5 ዓመት በኋላ የሱን ፔፐር አስገባ፣ ግን ውድቅ አደረጉበት ወይም የኒውተንን ኮፒ አድርጓል ብለው ነበር። ግን አሁን ላይ ስናየው አሁን ብዙ ካልኩለስ በላይብኒዝ ላይ የተመሰረተ ነው። የኒውተን ካልኩለስ ትንሽ ፓርቶች ላይ የትንሽ ፓርቶች ፊዚክስ ላይ ነው የሚተገበረው። ግን የላይብኒዝ ካልኩለስ የትም ቦታ ቢገኝ የላይብኒዝ ኖቴሽኖች ራሱ የሱ የኢንተግሬሽን ኖቴሽኖች የዴሪቬቲቭ ኖቴሽኖች የምንጠቀምበት እሱ ድሮ የጻፈው ነው። የኒውተንን ትናንሽ የፊዚክስ ፓርቶች ላይ ነው የምንጠቀምበት። ይሄን ይመስላል ካልኩለስ ታሪኩ። ወደ ዋነኛው ካልኩለስ ምንድነው የምንለው ስንመጣ ካልኩለስ ስለ ሬትስ ኦፍ ቼንጅ እና ስለ ኤሪያ የሚናገር ሳብጀክት ነው። ወይም ሬትስ ኦፍ ቼንጅ ማለት በፍጥነት የሚለዋወጡ ነገሮችን ኤክስፕሌን የሚያደርግልን የማቴማቲክስ ብራንች ነው። ማቴማቲክስ ብዙ ብራንቾች አሉት። ከነዛ ውስጥ ካልኩለስ የሚባለው ብራንች ስለ ሬትስ ኦፍ ቼንጅ እና ከግራፎች ጋር የተያዘ ቲዮሪ ነውና በአንድ ቃል ሲገልጹት የድሮ የማትስ መጽሐፍቶች ላይ ዘ አርት ኦፍ ኤግዛክት አፕሮክሲሜሽን ወይም ኤግዛክት የሆነ ቫልዩን የምንፈልግበት ይሄንን የካልኩለስ የማቴማቲክስ ፊልድ ተጠቅመን
ይገርም ነገር ነው። ታሪኩን ሁሉ ነው እንግዲህ የምታውቀው ከሂሳቡ ከዋናው ስራው በተጨማሪ ማለት ነው። ተመልካቾች በእውነት የሚደነቅ ነገር ነው። በዚህ እድሜ በዚህ ክፍል ደረጃ ዩኒቨርሲቲ ውስጥ የሚሰጡ ነገሮችን መተንተን ማወቅ ማለት በጣም ትልቅ ነገር ነው። ሌሎች ምሳሌ የሚሆነውና የሚደነቅ ነገር ነው። ከዚሁ ጋር በተያያዘ እንግዲህ ያው ካልኩለስ ከሬት ኦፍ ቼንጅ ጋር አንድ ነገር በተወሰነ ታይም እንዴት ነው ይቀያየራል የሚሉ ነገሮች ብዙ ነገሮች ዲቴሎች አሉት። በጣም የሚያምር የሂሳብ ፓርት ነው። ከዚህ ጋር እስቲ ምናልባት አንዳንድ ካልኩለስ ላይ የሚታወቁ ኮንስታንቶች አሉ። ለምሳሌ እንደ ኢ እና አይ የሚባሉ ነገሮች ሌሎችም ካሉ ስለነሱ ጀምረን ኢ በሚለው ምሳሌ ምናልባት ስፔሻል ነምበሮች ማቴማቲክስ ላይ የምንጠቀምባቸው አንደኛ ሁለት ነገሮች እኩል ናቸው ካለን እነዛን እኩልነቱን ዲስክራይብ የሚያደርግልን ኮንስታንት ኦፍ ፕሮፖርሽናሊቲ የሚለው ወይም መሀል ላይ የሚገባ ቁጥሮች ናቸው በብዛት ኮንስታንት የምንላቸው። ሌሎቹ ደግሞ ስፔሻል ነምበሮች ደግሞ ካልኩሌሽናችን ብዙ ሲሆን ያንን ካልኩሌሽን ለማቃለል ወይም ኢዚ ለማድረግ የምንጠቀምባቸው ነምበሮች ናቸው። በጣም ታዋቂ ኮንስታንት የምንላቸው ለምሳሌ ፓይ፣ ጎልደን ሬሽዮ የምንለው አንድሮሜዳ መጽሐፍ ላይ ተጠቅሷል። እሱም ጎልደን ሬሽዮ የምንለው አለ። ኢ የምንላት ወይም ኦይለርስ ነምበር የምትባል አለ። ፓይታጎረስ ነምበር ወይም the square root of 2 የምንላቸውና በአጠቃላይ ስንቆጥራቸው ወይም ከማትስ ላይ ከ45 በላይ ኮንስታንትና ስፔሻል ነምበሮች አሉ። ከስፔሻል ነምበሮች ስንነሳ ዛሬ ስለ ኢ እና ስለ አይ አቀርብላችኋለሁ። የኢ የምንላት ነምበር ከፓይ ጋር የምትለይበት ምክንያት ፓይ በጂኦሜትሪ ነው ዲፋይን የምትደረገው ወይም ፓይ ማለት የሰርክላችን ዙሪያ ሲካፈል ለዲያሜትር ወይም ሰርከምፍራንስ ሲካፈል ለዲያሜትር ነው። ኢ ግን ወይም ኦይለርስ ነምበር የምትባለው ከሞር ከሬትስ ኦፍ ቼንጅ ጋርና ከግሮስ ጋር ወይም ስታቲስቲክስ የምንለው የማትስ ፓርት ላይ የምንጠቀምበት ወይም ሞዴል ለማድረግ የምንጠቀምባት ኮንስታንት ናት። ታሪኳን ስንመለከት ባጭሩ ኢን ለመጀመሪያ ጊዜ ፕሮፖዝ ያደረገው ጄኮብ በርኖሊ በ17ኛው ክፍለ ዘመን ስለ ኮምፓውንድ ኢንትረስት ወይም እንዴት ነው ብራችን ላይ ኢንትረስት የምናገኘው የሚለው ነው። ይሄንን በኤግዛምፕል ስንመለከተው ለምሳሌ አሁን 1 ብር ቢኖረን እና የምናስቀምጥበት ባንክ ደግሞ 100% ኢንትረስት ቢሰጠን ከአንድ አመት በኋላ ስንመለስ ብናየው 100% በየአመቱ ከሆነ ከአንድ አመት በኋላ ብንመለስ 2 ብር ሆኖ እናገኘዋለን። ከዛ ኢንትረስቱ ደግሞ ደስ ስላለን ወይም ስለተመቸን በየ6 ወሩ ደግሞ ሴቭ ማድረግ እንጀምራለን ወይም በየ6 ወሩ ወይም በአመት 2 ጊዜ ማለት ነውና አሁን ደግሞ 1 ብር እንሰጥና ከ6 ወር በኋላ ደግሞ ኢንትረስቱን አይተን እንመጣለን። 1 ብር ስንሰጣውን ኢንትረስቱ እንደ ድሮ 100 አይሆንም ወይም 50 ነው የሚሆነው። በአመት 2 ሴቭ ስለምናደርግ 50 ይሆናል። 1 ብር ላይ 50% እናደርግበት 1 ብር ከ50 ነው ይጠብቀናል። ከዛ እንደዛ ስናደርገው 1 ብር ከ50 ላይ ደግሞ አንደኛ ኢንትረስት ስንጨምርበት 2 ብር ከ25 ይሆናል። አሁን ደግሞ ኢንትረስቱን ትተን በየ6 ወሩ ትተን በየወሩ ሴቭ ብናደርግ ወይም በየ12 ወሩ ሴቭ ብናደርግ ያ ብር ወደ 2.69 ወይም ከቀድሞ 2.25 ወደ 2.69 ይሄ ደግሞ ሳይመችን ሲቀር በየሳምንቱ ደግሞ ሴቭ ማድረግ ጀመርን ወይም በአመት ውስጥ 52 ሳምንት አለ። በየሳምንቱ ደግሞ ሴቭ ማድረግ ብንፈልግ ያ ኢንትረስት አሁንም በትንሽ ነው የሚለወጠው 2.69 የነበረው ወደ 2.71 ይቀየራል። በየቀኑ በየደቂቃው በየሰከንዱ እያልን እንደዛ ስናደርግ ያቺ ቁጥር ከ2.718 አታልፍም ነው የሚለው። ይሄ ነው የኢ ቤዚክ እንትኑ ዴፊኒሽኑና ጄኮብ በርኖሊ ይሄንን ካወቀ በኋላ ግን የኢን ቫልዩ ካልኩሌት አላደረገውም ነበር። እስከ ተወሰነ እስከ ደቂቃዎች ድረስ በየደቂቃው ሴቭ ብናደርግ ያቺ 2.71 አታልፍም ወይ ብሎ ካልኩሌት አላደረገውም ነበር። ከ50 አመት በኋላ ሌናርድ ኦይለር ወይም በማትስ ውስጥ በጣም ታዋቂ ነው ኦይለር ያንን ነምበር ካልኩሌት አድርጎ ወደ 2.718 እስከ 18 ዴሲማል ፖይንት ወይም ነጥብ ብሎ 18 ቁጥሮች ድረስ ካልኩሌት አድርጎት ነበር። ይሄንን ብቻ ሳይሆንም ኢራሽናል ነምበር መሆኑን ወይም 2.718 ኢራሽናል ማለት ተርሚኔት አያደርግም ወይም እስከ መጨረሻው ነው የሚሄደው 2.71 ምናምን እያለ ይቀጥላል። ይሄ ብቻ ሳይሆንም በውስጡ ቬሪዬሽናል ወይም 2.3333 እያለ ሳይሆን የሚሄደው 2.71824 እያለ በውስጡ የተለያየ እንትን አለውና ይሄንን አሳይቷል። እንደገና ደግሞ ለኢ የተለያዩ ፎርሙላዎችን ሰጥቷል። አሁን ኢራሽናል ወይም እንደማያቆም ያሳየበት ፎርሙላ አለ። እንደገና ደግሞ
የኢን ነምበር ካልኩሌት ለማድረግ የተጠቀመበትም ፎርሙላ አለ ፋክቶሪያልን በመጠቀም ማለት ነው እንደገና ደግሞ በካልኩለስ ኢ የሚለይበት ምክንያት የኢን ግራፍ ሰርተን ኤክስ አንድ ላይ ሲሆን በማትስ ውስጥ ቫልዩም ግሬዲየንቱም ኤሪያውም እና ዴሪቬቲቭም ተመሳሳይ ወይም ኢ ናቸው እንዳለ ሁሉም ማለት ነው በማትስ ውስጥ ያለው ቁጥር እሱ ብቻ ነው ወይም የራሱ ዴሪቬቲቭ የራሱ ኢንተግራል ራሱን ቁጥር ነው የሚሰጠን ሌላ ቁጥር አይሰጠንም ማለት ነው ኢ ደግሞ በብዛት የምትታወቀው ኦይለርስ ኢኩዌሽን የምትባላለች ኦይለር ኢኩዌሽን ላይ ኢን እንጠቀምባታለን ፖላር ፎርም እና በ3 ዳይሜንሽናል ፎርምም አለው የሚገርም ትንታኔ ነው ኮርሱን ራሱ የወሰዱ ሰዎች እንደዚህ ተንትረው እንትን የሚሉ አይመስለኝም ሳይንስ ስንማር ሳይንሱን ራሱ ማወቅና ተሸምድዶ ዝም ብሎ የሚነገር ነገር ፈተና ለምሳሌ ሲወጣ ዝም ብሎ ተነቦ የሚታለፍ ነገር አለ ተረድቶ ደግሞ ማለፍ ራሱን የቻለ ነገር ነውና አንተ ኮርሱን ሳትማር አልፈ ይሄን ያህል ትንታኔ መስጠት በእውነት ሌሎችም ለተመልካቾች ትልቅ ምሳሌ ይሆናል ብዬ ነው የማስበው ስለ ኮምፕሌክስ ነምበር ምትለው ነገር አለ ሲያጠራ ግን እሷንም ኮምፕሌክስ ነምበር የምንላቸው ከኢማጂነሪ ነምበርና ከሪል ነምበሮች የሚመሰረቱ ቁጥሮች ናቸው ኢማጂነሪ ነምበሮች በግዴታ ወይም ማቴማቲሻኖች ስለፈለጓቸው ነው የፈጠሯቸው እንጂ እንዲሁ በተፈጥሮ የነበሩ ቁጥሮች አልነበሩም ምክንያቱም 1 2 3 እያልን እንቆጥራለን እነዚህ ተፈጥሮ ላይ የምናያቸው ነው ምን ቁጥራቸው ነው ግን ኢማጂነሪ ነምበር የምንላቸው ተፈጥሮ ላይ አሉ እነዚህን የፈጠሩበት ምክንያት አሁን ለምሳሌ the square root of 4 ብንል ያ መልሱ 2 ነው ግን the square root of -4 ብንል ማንኛውም ኔጌቲቭ ቁጥር ስኩዌር አድርገነው ኔጌቲቭ አይሰጠንም ይሄንን ምክንያት በማድረግ የተለያዩ ካልኩሌሽኖችን ለማቅለል ኢማጂነሪ ነምበር ወይም አይ ብለው ሰይመውታል አይ ማለት the square root of -1 ማለት ወይም የ-1 ስኩዌር ሩት እንደማለት ነው ማንንም ቁጥር ስኩዌር አድርገነው ኔጌቲቭ አይሰጠንም ኔጌቲቭን ስኩዌር ብናደርገው ፖዚቲቭ ነው ፖዚቲቭን ስኩዌር ብናደርገው ፖዚቲቭ ነው የሚሰጠን ግን ማቴማቲሻኖች ለካልኩሌሽን እንዲቀላቸው ብለው ኢን ወይም አይን አይን ፈጠሩ አይን ደግሞ ከሌሎች ቁጥሮች ጋር ለምሳሌ 3i ብንል 3 ሲባዛ በ3i ብንል 3 ሲባዛ በ ስኩዌር ሩት ኦፍ -1 አንድ ላይ ከትክክለኛ ቁጥሮች ጋር ኢማጂነሪ ቁጥሮችን አንድ ላይ ስናረጋቸው ኮምፕሌክስ ነምበርስ ይሰጡናል የኢማጂነሪ ነምበሮች ብዙ አይነት አፕሊኬሽን አላቸው ልክ ኢ ስታቲስቲክስ ወይም ግሮዝ የፖፑሌሽን ግሮዝ የተለያዩ የህዝብ ቁጥርን መጨመርን ሞዴል የምናደርገው በኢ ነው የአይ ደግሞ ጥቅሙ ማቴማቲክስ ላይ አሁን ለምሳሌ አንድ ኦብጀክት ቢኖረን እንደዚህ ማዞር እንችላለን ይሄ ፊዚካል ነው ግን ማቴማቲክስ ውስጥ እንዴት ነው የምናዞረው ያው ማትስ ውስጥ እጅ የለም እንትን በካልኩሌሽን ነው የምናዞረውና ያንን ለመጠቀም የግድ አይ ያስፈልገናል አይን የሚጠቀሙበት ምክንያት አሁን ለምሳሌ ግራፍ ላይ አንድ ፋንክሽን ፕሎት ብናረግ ወይም ሮቴት ማድረግ እንችላለን ያን ፋንክሽን ግን አሁን ለምሳሌ ስፊር ወይም ክብን ወይም ግሎብን ግራፍ ላይ እንዴት ነው ሮቴት የምናደርገው ማትስ ላይ በፊዚካሊ በእጃችን ሮቴት ማድረግ እንችላለን ግን ማትስ ላይ እንዴት ነው የምናደርገው የሚለው ነበር ይሄንን ደግሞ ሶልቭ ያደረገልን ዊሊያም ሃሚልተን የሚባላል አይሪሽ ማቴማቲሻን ነው እሱ ያሰበው የነበረው ሁለት 2 ዳይሜንሽናል ለማዞር አሁን ሁለት 2 ዳይሜንሽናል ላይ አሁን ለምሳሌ 2 ዳይሜንሽን ላይ ወይ ወደዚህ ነው የምንሄደው 3 ዳይሜንሽን ላይ ደግሞ እኛ የምንኖርበት ላይ ደግሞ ወይ ወደዚህ ወደ ኋላ ወይ ወደፊት መሄድ እንችላለን በሶስት መንገዶች መሄድ እንችላለን ስለዚህ ያሰበው አንድን ኦብጀክት ሮቴት ለማድረግ 3 ቁጥሮች ያስፈልገኛል ብሎ ነበር ግን አላሰበውም ከዛ በ18ኛው ሴንቸሪ ላይ ዱብሊን ወይም በአይሪሽ ዋና ከተማ ውስጥ እየተራመደ አይዲያ ይመጣለታልና ያንን አይዲያ ከድልድይ ላይ ይሄደ ነበር አይዲያው ይመጣለትና ከድልድዩ ወርድና ድልድዩ ውሃ መሄድለት ላይ በድንጋይ ይፍቀዋል ያንን ፎርሙላና አሁን ዱብሊን ከተማ ውስጥ ላይ አለ ያቺ ፎርሙላ ተቀምጣለች ጣፍቷል እሱ የጻፈው ግን በዛ ምክንያት ከተማው አስቀምጦታልና ዊሊያም ሃሚልተን እዚህ ጋር የኳተርኒያንስ እነዚህን ቁጥሮች ኳተርኒያንስ ናቸው ምንላቸው የነዚህን ኳተርኒያን ቁጥሮች አስቀምጦታል የሚል ተቀምጧልና የሱ ቤዚክ ፕሪንሲፕል የነበረው አንድን ኦብጀክት ሮቴት ለማድረግ 3 ቁጥሮች ያስፈልጉኛል 4 ቁጥሮች ያስፈልጉኛል ብሎ ነበር እና በይሄን ደግሞ እንጠቀምበት ኮምፒውተር ግራፊክስ ላይ ለምሳሌ
የተለያዩ 3D አፕሊኬሽኖች አሁን ብሌንደር እኔም ስለምጠቀምበት አንዳንዴ ሌላ ሆቢ ስለሆነ ብሌንደር ላይ አሁን ለምሳሌ ኦብጀክት ሮቴት እንችላለን በማውዝ ግን መጀመሪያ ሶፍትዌሩ ኮድ ሲደረግ በዚህ ፎርሙላ ተጠቅሞ ነው ወይም ኳተርኒያንስ የሚባሉ ቁጥሮችን ነው እኛ እናየውም ሶፍትዌሩን ስንጠቀመው ግን ዴቨሎፐሮቹ ወይም የሶፍትዌር ዴቨሎፐሮቹ ይሄንን የማትስ ኮንሰፕት ተጠቅመው ነው ይሄን የ3D ሶፍትዌሮች 3D ኦሪየንቴሽን የሚሰሩበት የሚገርም ትንታኔ ነው እንግዲህ ኮምፕሌክስ ነምበር በእኛ እንትን ድርብ ቁጥሮችም ተብለው ይወሰዳሉ ኮምፕሌክስ ነምበርስ በእንግሊዝኛው ማለት ነው ብዙ አፕሊኬሽኖች አሏቸው እንዳልከውም እዛ አፕሊኬሽኑ ድረስ ራሱን በእንደሰን አላቅም ነበር ኮምፒውተር ላይ ግራፊክስ ላይ በጣም በተለይ በኮምፒውተሩ ዓለም ብዙ አፕሊኬሽን እንዳሉት አሁን ያነሳውን ኮተርኒየስ የሚባሉት ነገሮችን ቁጥሮች ከኮምፕሌክስ ነምበር ጋር የተያያዙና ብዙ አፕሊኬሽን ያላቸው በኢንጂነሪንግ በኮምፒውተር ሳይንስ በሂሳቡ በፊዚክሱ ብዙ ነገር ያላቸው ናቸው የሚገርም ነገር ነው ወደ ቀጣዩ ጥያቄ ልሂድ በሂሳቡ ዓለም ከገባን አይቀር አንዳንድ አንተም ከነገርከኛ አንፃር አንድ ትልቅ የሚሊኒየም ጥያቄዎች የሚባሉ አሉ በተለይ ፈረንጆቹ ሚሊኒየም ሲገባ የተነሱ የሂሳብ ጥያቄዎች አሉ 7 ጥያቄዎች 7 ሚሊኒየም ፕራይዝ ፕሮብለምስ ነው የሚባሉት እነዚህ ሶልቭ ያደረገ $1 ሚሊዮን የአሜሪካ ዶላር ያገኛል እንግዲህ የክፍለ ዘመኑ ጥያቄዎች ናቸው 7 ሚሊዮን ፕራይዝ ፕሮብለምስ ይባላሉ በሂሳቡ ዓለም ትልቅ ፕሮብለሞች ናቸው በዓለም ደረጃ የወጡ ናቸው በቀላሉ ሶልቭ አይሆንም ምናልባት አንድ ብቻ ነው እስካሁን ሶልቭ የሆነው ገና 6 ይቀራሉ ማንም ሰው ይሄን ሶልቭ ካደረገ $1 ሚሊዮን የአሜሪካን ዶላር ያገኛል ማለት ነው የሚሊኒየም ጥያቄዎች ስለሆኑ ስለነዚህ ራሱ አናገራለሁ ብለመነሳት ራሱ ገርሞኛልና እስቲ 7 እንትኖች ናቸው እዚህ ጋር እኔም ዘርዝሬያቸዋለሁኝ ስለነሱ የተወሰነ ነገር በለን እሺ ሚሊኒየም ፕራይዝ ፕሮብለምስ ምንላቸው 7 ናቸው ክሌይ ማቴማቲካል ኢንስቲትዩት በ2000 ዓመተ ምህረት ያወጣው አርቲክል ላይ ገና መጀመሪያው ላይ what is the hardest thing to do to get $1 million ነው የሚለውና $1 ሚሊዮን ለማግኘት ከባዱ ነገር ምንድነው ነው ብሎ ነው የሚጀምረው አርቲክሉ ከዛ በኋላ እየዘረዘረ የሚሊኒየም ፕሮብለሞቹን ይጠቅሳቸዋል ለመጥቀስ ያክል ያው ሙሉዎቹን ኤክስፕሌን ለማድረግ በጣም ኮምፕሌክስ ናቸው ኤክስፕሌን ለማድረግ አልሞክርም ግን ለመጥቀስ ያክል ያንግ ሚልስ ማስጋፕ ሪማን ሃይፖቴሲስ P versus NP Navier-Stokes equation Hodge conjecture Poincare conjecture እና Bridge-Schwenner-Dyer conjecture ምንለው አለ እስካሁን ድረስ አንዱ ብቻ ነው ሶልቭ የተደረገው ያም Poincare conjecture ምንለው አለ ሌሎቹ የማትስ ዕውቀት ከሌለን በጣም ከባድ ናቸው አንደርስታንድ ለማድረግ ግን አንዳንዶቹ ግን የማትስ ዕውቀት ያስፈልገን በቀላሉ አንደርስታንድ ማድረግ የምንችላቸው ግን በደንብ ዳይቭ ካረግንባቸው ኮምፕሌክስ ይሆናሉ ግን ለዛሬ ቀላሎቹ ወይም እኔ ገባኝ ብዬ ማስባቸው Poincare conjecture እና Navier-Stokes equation ይባላሉ Poincare conjecture ሶልቭ የተደረገው ነው Navier-Stokes equation ደግሞ በአሁኑ ጊዜ በጣም ብዙ አቴንሽን ያገኘ ወይም ሶልቭ አልተደረገም ግን በጣም ብዙ ሙከራዎች ያገኘ ነው Poincare conjectureን ስንመለከት ስቴት የተደረገው በ1904 በሄንሪ Poincare የሚባል ማቴማቲሻን ነውና በባጭሩ ለመግለጽ ቶፖሎጂ ላይ ነው ይሄ ኮንሰፕት ያለው ግን ባጭሩ ለመግለጽ አንድ ኦብጀክት አለ ኢሬጉላር ሼፕ አለ ለምሳሌ እንደዚህ ኢሬጉላር ሼፕ አለን ያንን ሼፕ አሁን ወደ ስፊር ወይም ወደ ክብ ነገር መቀየር እንችላለን እንችላለን እንደዚህ ያረግን ወይም እየገፋ ነው ወደ ክብ መቀየር እንችላለን የፖንክሬ ያስቀመጠው ግን ያ መጀመሪያ ላይ ክብ ከማረጋችን በፊት የነበረን ያ ኦብጀክት ሆል ከነበረው ወይም ክፍተቶች ከነበሩት ወደ ስፊር መቀየር አንችልም ያንን ክፍተቶች ሳንዘጋ ማለት ነው ሌላኛው አይዲያው ደግሞ የነበረው ይሄ ነበር ሶልቭ መደረግ የነበረበት ሶልቭ ተደርጓል አሁን ማንኛውም ኦብጀክት ይሰጣል ያ ኦብጀክት ግን ሆል ከሌለው ወይም ክፍተቶች ከሌለው ያ ኦብጀክት ለሁለት ያልተከፈለ ከሆነ ወይም በአንድ ቦታ ያለ ወይም ለሁለት ያልተከፈለ አንድ ኦብጀክት ከሆነ እንደገና ደግሞ ፋይናይት ወይም እየተለቀ በጊዜ ሂደት እየተለቀ ማሄድ ወይም በቃ እጃችን ላይ ያለ ያንን ነገር ወደ ክብ መቀየር እንችላለን የሚል ኮንጀክቸር ነበር አሁን ለምሳሌ ልክ እንደ እንትን ማለት ነው እንደ ይሄ ስላይም ነገር አለ ወደ እንደዚህ አርገን ወደ ክብ እንደምቀይረው ይሄ ቀላል ይመስላል ስናየው ግን ማቴማቲሻን በ1904 ስቴት ተደርጎ በ2002 ነው ሶልቭ የተደረገውና በመሐልም ታዋቂ ሰዎች አሉ ሶልቭ ያደረጉትና ማንኛውም ኦብጀክት ይሰጣን ያንን ኦብጀክት ወደ ክብ መቀየር እንችላለን ወይም ወደ ስፊር መቀየር እንችላለን የሚል
ኮንጀክቸር ወይም ኮንጀክቸር ማለት ገስ ነው ያላለቀ አረፍተ ነገር እንደማለት ነው አዎ ያላለቀ አረፍተ ነገር ያ ግን ያ ኮንጀክቸር በጊዜ ሂደት ወደ ሶሉሽን ተቀይሯል ወይም እውነት ነው ይሄ ነገር ማንኛውም ኦብጀክት ይሰጠን ያንን ኦብጀክት ወደ ክብ መቀየር እንችላለን ግን ኦብጀክቱ ክፍተት ወይም ሆሎች መኖር የለበትም ነው የሚለው ሆሎች ካለ ይሄ ኮንክሪት ኮንጀክቸር ፌል ያደርጋል ወይም ሆሎች ላይ አይሰራም ኦብጀክቱ ሆል ካለው አይሰራም ማለት ነው ይሄ ኮንክሪት ኮንጀክቸር በ1904 ከተደረገ ወይም ስቴት ከተደረገ በኋላ ብዙ ሰዎች ሶልቭ ለማድረግ ሞክረዋል ወይም በብዙ ዳይሜንሽኖች አሁን ለምሳሌ በ2D አሁን የሆነ ኢሬጉላር ሼፕ በርሳስ ሰርተን ያ ነገር ሆል ከሌለ ወደ ክብ መቀየር እንችላለን ያቀላል በቶሎ ነው ወዲያው ነው ሶልቭ የተደረገው ግን ከሁለት በላይ መሄድ አልተቻለም ነበር 3 dimensions 4 dimension አምሮ ላይ ለምሳሌ ከብዳል ግን እንደዚህ ስናስበው 4 dimensions 5 dimension እና ከ7 በላይ ወይም ከ6 በላይ ዳይሜንሽኖችና ይሄንን ሶልቭ ለማድረግ ብዙ አመት ተለፍቷልና ግን በመጨረሻ ፋይናል ኮንክሉዥን የተሰጠው በ2002 ነበር ግሪጎሪ ፓየርመን የሚባል ሰውዬ 3 ፔፐሮችን አወጣ ይሄንን ሶልቭ ለማድረግና ሪቺ ፍሎ ዊዝ surgery and geometrization conjectures እና surgery theory የሚል 3 ፔፐሮችን ፐብሊሽ አረገ በ2002 ዓመተ ምህረት ክሌይ ማቴማቲካል ኢንስቲትዩት ደግሞ እነዚህን ፕራይስ ፕሮብለሞች $1 ሚሊዮን እሰጣለሁ ብሎ ያወጣው በ2000 ነበር ከዛ ወዲያው በ2 አመቱ እሱ ሶልቭ አረጋውና ግን $1 ሚሊዮን እና ፊልድ ሜዳል የሚባላል ልክ ኖቤል ፕራይዝ እንደሚባለው የማትስ ኖቤል ፕራይዝ የለም የማትስ ፕራይዙ ፊልድ ሜዳል የሚባላል እሱን ሲሰጡት ሁለቱንም አልፈልግም ማለት ዲክላይን አረጋና አሁን የሚኖረው ሴንት ፒተርስበርግ ራሻ ውስጥ ነው እና ሁለቱንም ዲክላይን አርጓል ቪዲዮ ላለ ኦነር ሲያደርጉት ወይም ግሪጎሪ ፓየርመን ብሎ ሲጠሩት አልነበረም እዛ ውስጥና አልፈልግም ብሎ ዲክላይን አረጋው $1 ሚሊዮን በኮንክሪት ኮንጀክቸርን ስንመለከተው እሱ ሶልቭ ያደረገው በ3 dimensions ወይም እኛ ባለንበት ቅድም ባሳየው ኤግዛምፕል ነበር ግን ሌሎች ሰዎች በ7 dimension በ4 dimension በ5 dimension ሶልቭ ተደርጎ ነበር በ1961 እስከ 90ዎቹ ባለው ግን የ3 dimensionu በጣም ከባድ ነበር የ4 dimensionu ሊከብደን ይመስል ይችላል ግን የ3 dimension ወይም እኛ ያለንበት ወርልድ በጣም ከባድ ነው ያንን ኮንጀክቸር ሶልቭ ለማድረግ እና ክሌይ ኢንስቲትዩት ደግሞ ሶልቭ ብቻ አይደለም ያንን ኮንክሬ የሰጠውን ኮንጀክቸር ዲስፕሩፍን ማድረግ ይችላል ወይም ይሄ ነገር አይሰራም ብሎም ፔፐር ካወጣ ስቲል $1 ሚሊዮን ይሰጣል ያ ነገር ፎልስ ነው ትሩ ነው ወይ ብሎ ነው ግን ባይሰራም ይሄ ነገር ፎልስ ነው ብለ በማትስ ካሳየ ይሰጣል ግን ግሪጎሪ ፓየርመን በትሩ ነው ይሄ ነገር ማንኛውም ኦብጀክት ወደ ስፊር መቀየር እንችላለን ክፍተት ከሌለው ብሎ ሰጦ $1 ሚሊዮን ሳይቀበል ሶልቭ አድርጎት ፔፐሮቹ ኦንላይን ላይ አሉ እና ለምንድነው ምናልባት እዚህ ላይ አልቀበልም ያለው ያ አልቀበልም ያለበት ምክንያት ማቴማቲሻኖች እንደዚህ አይነት ጥያቄዎችን መስራት ያለባቸው ለ$1 ሚሊዮን ብቻ ብለው ሳይሆን እንደ ኩሪዮሲቲ ወይም እንደ በፍላጎት ነው መስራት ያለባቸው እንጂ በብር አይናቸው ተጨፍነው አይደለም መስራት ያለባቸው ብሎ ብሩን ዲክላይን አረጋ አሁን የሚኖረው ሴንት ፒተርስበርግ ውስጥ ነው እና እንደማንኛውም እንደ ኖርማል ሰው ነውና ብዙ ሰዎች የሚሉት በአለም ላይ ፈለገውን ስራ ማግኘት ይችላል ነበር ግን የዩኒቨርሲቲ እነዚህ ዩኒቨርሲቲ አስተምር እንደዚህ ትልቅ ብሩ ላይ ያቀርቡለት ሰዎች ነበሩ እሱን ዲክላይን አርጎ ከናቱ ጋር የሚኖረው አሁንና ይሄን ሶልቭ ያደርግለት ሰው የሚገርም ውሳኔ ነው እንደዚህ መወሰን ከባድ ነው $1 ሚሊዮን ወሰዱ ተብሎ እሱ ያውም ራሱ ወሰራበት በለፋበት ልፋት የሚሊዮኑን ሽልማት ተብሎ ሰርቷል ግን $1 ሚሊዮን አልፈልግም ብሎና ይሄ ሰውዬ አሁን ለሳይንስ አድልቶ ነው መስራቸው ስራዎች ለኮሚኒቲ የሚያገለግሉ ከሆነ ለዓለማችን የሚያገለግሉ ከሆነ ፒውር በሆነ አምሮ መስራት አለባቸው የሚል በጣም ታላቅ ውሳኔ ነው አክቹአሊ ይሄ ከ$1 ሚሊዮን በላይ የሚያሸልመው ነው የወሰደው እርምጃ ቀላል ነገር አይደለም የሚደነቅም ሰው ነው በጣም ደስ የሚል ትንታኔ ሰጣው ፔፐሮችንም እንደምታነብ ነገርከኝ ፔፐሮችን ማንበብ ራሱ እኮ ቀላል ነገር አይደለም ከዛ ብቻ እነዚህ ጥያቄዎች አንዱ የሚነሳው ኢሹ
እነዚህ 7 ጥያቄዎች ራሱ መረዳቱ ራሱ አንድ ሌላ ችግር ነው ሌላ ትልቅ ቻሌንጅ ነው የሚባለውና አንተ አሁን እንደምንገኝ ኮኮረር ያንዱ ዲቴል ሁሉ ገብተህበታል። ይሄ በጣም የሚበረታታ ነው በእውነት ተመልካቾች፣ አዳጊዎች፣ ህፃናት፣ ታዋቂዎችም እንደዚሁ ይሄን ልታበረታቱ የሚገባ ሁላችሁም ልትነቃቁበት በተለይ ታዳጊዎችና ህፃናት በጣም ከሚያወራው ነገር አንፃር ልትበረታቱ የሚገባ እናንተ ብዙ መስራት እንደምትችሉ የምታውቁበት መንገድ ነው ብዬ ነው የማስበው። እሺ ተመልካቾቻችን እንግዲህ ታዳጊ ዲሜጥሮስ ብዙ ነገሮችን እያነሳልን ነው በተለይ በ7ቱ የሚሊኒየም ጥያቄዎች ላይ ማለት ነው። እንቀጥላለን። ከአንድ ካፍታ ቆይታ በኋላ ደግሞ ተመልሰን እንመጣለን። ውድ ተመልካቾቻችን እንግዲህ ተመልሰን መተናል። ውይይታችን ይቀጥላል። በ7ቱ የሚሊኒየም ጥያቄዎች ላይ $1 ሚሊዮን በሚያስገኙ ጥያቄዎች ላይ እየተወያየን ነው። እንግዲህ እንቀጥላለን። ወደሚቀጥለው ደግሞ ሲንታነሳቸው ኢሹዎች ካሉ እሺ ሌላኛው ደግሞ ከ7ቱ አንዱ ከፖንክሬ ኮንጀክቸር ቀጥሎ አንደርስታንድ ለማድረግ ቀላል የሚሆነው ናቪየር-ስቶክስ ኢኩዌሽን ነው ወይም ፍሉይዶችን ወይም ጋዞችን ውሃዎችን ኤክስፕሌን የሚያደርግልን ኢኩዌሽን ነውና ይሄ ኢኩዌሽን ስቴት የተደረገው በሉዊስ ናቪየር እና በጆርጅ ስቶክ በሚባሉ ሰዎች ነውና ኢኩዌሽኑ ደግሞ አንድ ላይ ናቪየር-ስቶክስ ወይም የመጨረሻ ስማቸውን አንድ ላይ አድርጎ ኢኩዌሽኑ ተመስርቷልና ኢኩዌሽኖቹ ሁለት ናቸው። ብዙ ሰዎች የሚጠይቁት አሁን ሁለት ኢኩዌሽን ካለን ለምንድን ነው ኢኩዌሽኑን ዋናው ከባዱ ነገር ፍሉይድ ወይም ውሃን ኤክስፕሌን የሚያደርግልን ኢኩዌሽን ካለ ሚሌኒየም ፕራይዝ ፕሮብለም ሆኑ ለምን አስፈለገ ነው የሚለው። ይሄኛውን ጥያቄ ደግሞ ለመመለስ ያክል ኢኩዌሽኖቹን ስንመለከታቸው በውስጣቸው ሁለት ሜን ፓርቶች አላቸው። ዲፊውዥን ተርም እና ተርቢለንስ ተርም ወይም ዲፊውዥን ተርም የምንለው ፍሉይዱስ ሲሄዳው ለምሳሌ ውሃን ስንደፋው በዩኒፎርም መንገድ ነው የሚሄድልን ወይም ውሃ ሲደፋው ለምሳሌ ቀስ እያለ ነው የሚሄደው። ያውን ዲፊውዥን ተርሙ ከተርቢለንስ ተርሙ ሲበልጥ ነው ማለት ነው። ተርቢለንስ ተርሙ ደግሞ ሲበልጥ ከዲፊውዥን ተርሙ ውሃው ዩኒፎርም ላይ አይደለንም ልክ እንደ ሞገድ ወይም ልክ እንደ ውቅያኖስ ውሃ እንደሚሄድ በራንደም ቦታ ይሄዳልና የሚሌኒየም ፕራይዝ ፕሮብለም የሆነበት ምክንያት እነዚህ ኢኩዌሽኖቹ አሉ ለኢኩዌሽኖቹ ሶሉሽን መስጠት ነው። ለምሳሌ ቺፕስ ላይ ለምሳሌ ካቻፕ ብናረግ ያ ካቻፕ እንዴት ነው የሚወርደው ማንንም ለኬር ላይ ሰጠው ይችላል። ግን ይሄ ኮንሰፕት በትልቅ ስንሄዳው ለምሳሌ ፍሉይድ ሜካኒክስ ስለ ፍሉይዶች ስለ ውሃና ስለ ጋዞች ብቻ የሚያጠና ፓርት ላይ ስንሄድ በጣም ትልቅ አፕሊኬሽን አለው። አውሮፕላን እንዴት ነው የሚበራው ይሄ ዊንጎቹ ምንድነው አፕሊኬሽን አሁን የአውሮፕላን ዊንጎች ጫፉ ላይ ያሉ እነዛ ፋይሎች አሁን ለምሳሌ ኤርን ስፕሊት ወይም አየርን እየተነጠቁ እንዲያልፉ እነዛን ሁላ ሞዴል የምናደርገው እነዚህን ኢኩዌሽኖች በመጠቀም ነውና ኦሬዲ ኢኩዌሽኑን ካገኘ ነው ኢኩዌሽኑን ማግኘት በጣም ከባድ ነገር ነው። ግን ኢኩዌሽኖቹን ካገኘ ነው ለምንድነው የሚሌኒየም ፕራይዝ ፕሮብለም የሆነው ካለን ለኢኩዌሽኖቹ ሶሉሽን መስጠት ወይም አንድ ፋንክሽን ሁሉንም ኤክስፕሌን ያደርጋው ለምሳሌ ውሃ ሲደፋ የተለየ ፋንክሽን ሜቢ ዝናብ ሲዘንብ መሬት ላይ ውሃው ሲመታው ሌላ ፋንክሽን እንደዚህ ሌላ ፋንክሽን ሲሆን በጣም እየበዙ ይሄዳሉ። በቃ በአጠቃላይ የሚፈሱና ጋዝ ነገሮች የሚገለጹት በዚህ ኢኩዌሽኖች ናቸው። ማንኛውም ነገር የሚፈስ ነገር የትኛውም ነገር ከውሃ እስከ ክብሪት ስንለኩስ ራሱ የሚወጣው ጭስ ኤቭሪቲንግ በዚህ ኢኩዌሽን ነው ኤክስፕሌን የሚደረገውና አሁን ግን መስራት ያልተቻለው ለነዚህ ኢኩዌሽኖች ሶሉሽን መስጠት ነው። ለምሳሌ ውሃ ሲደፋ ያንን ሶሉሽን መስጠት እንችላለን። ክብሪት ሲለኮስ የሚወጣው ጭስ ያንን ሶሉሽን መስጠት እንችላለን። ግን የውሃና የጭሱን አንድ ላይ አገናኝተን ለውሃ ኤክስፕሌን የሚያደርግልንም ለጭሱም ኤክስፕሌን የሚያደርግልን አንድ ፋንክሽን መስራት አንችልም። የተለያዩ ፋንክሽኖች ነው። አንድ ነገር ሲደፋ ለብቻው ፋንክሽን ማለት ያንን ነገር በታይም ወይም እንዴት ነው የሚደፋው ወይም እንዴት ነው የሚሄደው የሚለውን ኤክስፕሌን የሚያደርግልን ነውና እነዚህን ኤክስፕሌን ለማድረግ በጣም ከባድ ነው። ፍሉይዶችን ወይም
ጋዞችንና የሚፈሱ ነገሮችን በጣም ኤክስፕሌን ለማድረግ ከባድ ነውና ሰዎች የተለያዩ አይዲያዎችን መጠቀም ጀመረው ለምሳሌ ፍሉዱ ስሎ ቢሆን አሁን ለምሳሌ ወይም ቀስ እያለ የሚፈስ ከሆነ ወይም ቀስ እያለ የሚቃጠል ከሆነ የሚቃጠለውን ከሚፈሰው ጋር አንድ ላይ አድርገን አንድ ሶሉሽን መስጠት እንችላለንና ይሄ ደግሞ የተሰራው በ1964 ሁለት የጃፓኒስ ማቴማቲሻኖች ፉጂራና ካቶ የሚባሉ የመጨረሻ ስማቸው ነው ይሄንን ሶልቭ አድርገውናል የፍሉይዱ ቬሎሲቲ ትንሽ ከሆነ ወይ የሚፈሰው ነገር በፍጥነት መሄድ ከሆነ አሁን ለምሳሌ ውቅያኖስ ላይ ውሃው በፍጥነት ነው የሚሄደው ግን አሁን የሆነ ነገር ቢደፋቀስ ያለ መሄድ ከሆነ ያንን ነገር ሶልቭ ማድረግ ይቻላል ይሄ ደግሞ ሶልቭ የተደረገው በ1994 ፍሬንች ማቴማቲሻኖች ናቸው ይሄን ሶልቭ አድርገውታል ግን ይሄ ስፔሻል ኬዞች ናቸው ወይም የሚፈሰው ነገር ቀስ ያለ ከሄደ ወይም ቬሎሲቲው ትንሽ ከሆነ ወይ ሞለኪውሎቹ ቀስ ያሉ መሄዱ ከሆነ ነው ግን እየፈጠነ ከሄደስ ወይም ኢሬጉላር ሼፕ ቢኖርስ ዋው ከፍ ዝቅ ውስጡ ኤር በብሎች ምናምን ቢፈጠሩ ይሄንን ሶልቭ ማድረግ አልተቻለም ነበር ብዙ ፕሮግረሶች ነበሩ ግን እስካሁን ድረስ ሶልቭ ማድረግ አልተቻለም ነበር ብዙ ሰዎች ይሄንን ኢኩዌሽን ናቪየር-ስቶክስ ኢኩዌሽን ስፔሻል ኬስ አውጥተው ዊክ ናቪየር-ስቶክስ ኢኩዌሽን ወይም ትንሹ ናቪየር-ስቶክስ ኢኩዌሽን ወይም ናቪየር-ስቶክስ ኢኩዌሽንን ስፔሲፊክ ኬስ መርጠው ያንን ሶልቭ የማድረግ እንደገና ደግሞ የማትስ ፓርቶች እነዚህ ፋንክሽናል አናሊሲስ እና ዲፈረንሻል ጂኦሜትሪ ወይም አዋው ቀጥታ ብቻ መሄድ ከሆነ ወይም ወደ ጎን ወይ ወደ ፊት ለፊት መሄድ ከሆነ ቀጥታ ብቻ መሄድ ከሆነ በጣም ኤክስፕሌን ለማድረግ ቀላል ነው ግን ውሃ ስንደፋ ቀጥታ ይሄድ በተለያዩ ፓርቶች ነው የሚሰራጭውና ያንን ኤክስፕሌን ለማድረግ ከባድ ነው ግን በቀጥታ መሄድ ወይ ወደ ፊት ወይ ወደ ግራ ወይ በግራና በቀኝ ወይ ወደዚህ መሄድ ከሆነ ወይ በሁለት ዳይሬክሽኖች በሶስት ዳይሬክሽኖች ይያሉ ያሳነሱ መስራት ጀመሩና እስካሁን ፕሮግረስ የለም ግን አሁን ብዙ አቴንሽን እየተሰጠው ነውና የተለያዩ ፔፐሮች እየወጡ ነውና ይሄ ነው ናቪየር-ስቶክስ ኢኩዌሽን ማለት ፍሉድ ፈሳሽ ብለን ስንወስድ እንዲሁ ቀላል ነገር ይመስላል በሳይንሱ ዓለም ፍሉድ ሜካኒክስ የሚባል ራሱን የቻለ አንድ ኮርስ አለውና ፍሉድ የሚፈስን ነገር አክቹአሊ ይሄ ተፈጥሮን መረዳት ማለት ነው ሳይንስ ላይ በጣም ጠንካራ ከሆነን ቴክኖሎጂ ላይ በጣም ጠንካራ መሆን ይችላለን ቤዙ ሳይንስ ነው ማልባት ይሄን ካላወቅን ኤሌመንታሪ ስኩል ሃይ ስኩልም ስንማር እንደዚህ ዩኒቨርሲቲም ስንማር ሳይንስን በትክክል በተለይ ከታች ጀምረን እንረዳ ከሆነ አሁን ምሳሌ ፊዚክስ ማለት ራሱ ተፈጥሮ ማለት ነው የፊዚክስ ህጎች በጣም እንረዳ ከያንዳንዱ ከኤሌመንታሪ ፓርቲክል ጀምሮ እስከ ዩኒቨርስ ያለውን እንረዳ ከሆነ ቴክኖሎጂን ለመስራት በጣም ቅርብ እንሆናለን እና ይሄ አሁን ያነሳቸው ነገሮች ፍሉድ ሜካኒክስ የሚባሉ ስለ ጋዝ ሊኩዊድ ፍሉድ ሲባል ጋዝም ሊኩዊድም ጨምሮ ነው አንስተሃል አውሮፕላን ራሱ የሚበርበት እንትን የፍሉድን ህግ ካላወቅን ሳይንሱን ካላወቅን ቴክኖሎጂ መረዳት አንችልም ስለዚህ ያንዳንዱ ፓርቲክል ጋዙ ኤሩ ምን አይነት ባህሪ ያለው የሚለው ነገር ለምሳሌ በርኖሊስ ፕሪንሲፕል ፓስካል ፕሪንሲፕል ቡያንስ ፕሪንሲፕል የሚባሉ ነገሮች አሉ እነዚህ በትምህርት ቤት ውስጥ ምን ማራቸው ማለት ነው ኤሌመንተሪ ማለት 78 ማለት ከዛ በላይም እንደዚሁ አሉና እነዚህ ንቆች በጠንቀቅ ምናቃቸው ቴክኖሎጂ መስራት ፖሲቢሊቲያችን እንደዛው ይጨምራል እና ተማሪዎች ምናልባት ሃይ ስኩል የሚያላችሁ ኤሌመንተሪ የሚያላችሁ በተለይ ተማራችሁ ህጎች በሙሉ ወደፊት ቴክኖሎጂ ላይ የሚያደርሷችሁ ስለሆኑ ሳይንሱን ከተረዳን ቴክኖሎጂውን በትክክል መስራት እንደምንችል መረዳት መቻል አለባችሁ እንደማለት ነው እነዚህ ጥያቄዎች ግን ስታነሳ የሚሊኒየም ጥያቄዎችን እንደዚህ ስትመራመር እነዚህ ነገሮች ሶልቭ ለማድረግ ያሰብክ ነው እንዴ እዛ ደረጃ ላይ ባልደርስም ደርሳለሁ ግን እነዚህ አሁን ለምሳሌ ቀደም ሶልቭ የተደረገው ከሰባቱ እስካሁን ድረስ አንዱ ነው ሶልቭ የተደረገው እና ሰባቱንም ሶልቭ ለማድረግ ይከብዳል ወይም የግድ ሰባት በሰባት ፊልዶች ኤክስፐርት መሆን አለብን ወይም አሁን የናቪየር-ስቶክስ ኢኩዌሽንን ሶልቭ ለማድረግ ያ ነገር የሚገናኘው ከፍሉዶች ጋር ነው የግድ የፍሉድ ሜካኒክስ ኤክስፐርት ካልሆነን ያን ነገር አንደርስታንድ ማድረግ አንችልም ከዚህ በተጨማሪ ደግሞ የሚሌኒየም ፕራይዝ ፕሮብለም ያልሆነ ፌርማትስ ቴረም ይባል ነበር ያንን ቴረም አሁን ባጭሩ ስንመለከተው ያ ሰውዬ ሶልቭ ያደረገው ማትስ ፓርት አለ ኑሜሪካል አናሊሲስ የሚባልና የዩኒቨርሲቲ አስተማሪ ነበረ ያን ስራውን ትቶ ለ7 አመት ሲሰራ ወይም ለ7 አመት ቤቱ ተቀምጦ ነው የሰራው ሲባል 7 አመቱን ቤት ውስጥ ተቀምጦ ነው የሚመስለው ግን አይደለም 7 አመት ሙሉ የተለያዩ አይዲያዎችን እየተጠቀመ ሶልቭ አድርጎታል ፌርማትስ ቴረም የምንለው ሚሌኒየም ፕራይዝ ውስጥ አልነበረም ጀስት ለጥያቄ እንደ ጥያቄ ነው የተቀመጠው ክሌ ኢንስቲትዩት ላይ ግን
ከሰባቱ አንዱን ሶልቭ ላረገ $1 ሚሊዮን ይሰጣልና እነዚህ ሶልቭ ለማድረግ የግድ በአንድ ቦታ ላይ ኤክስፐርት መሆን አለብን። አሁን ለምሳሌ ከሰባቱ አንዱን ብንመለከት ሪማን ሃይፖቴሲስን ስንመለከታውን እሱ ነው በኮምፕሌክስ አናሊሲስ የሚባል ኮርስ ላይ ኤክስፐርት ካልሆነን ወይ የግድ ኤክስፐርት መሆንን ያስፈልጋል ሳይሆን አትሊስት የኮምፕሌክስ አናሊሲስ እውቀት ከሌለ ያንን ነገር አንደርስታንድ ማድረግ አንችልምና እነዚህ ፕራይስ ፕሮብሌሞች ከጀርባቸው የተለያዩ ሳብጀክቶች አላቸው። እነዚህ ሲሚሊኒየም ጥያቄዎች ሂሳብ ላይ ብዙ ሊሆኑ ይችላል። ለምሳሌ ፒውር ማቴማቲክስ፣ ነምበር ቲዮሪ፣ አልጀብራ፣ ጂኦሜትሪ ኤንድ ቶፖሎጂ የሚሉ ነገሮች ላይ አሉ። ከዛ ውጪ የፊዚክስ እና በተለይ ኮምፒውተር እንትኖችም አሉበትና እንዳልከው ቀላል ጥያቄዎች አይደሉም። ግን አንዱን ለመመለስ በአንደኛው ላይ ስፔሻላይዝ ልንሆን እንችላለን። የተያያዙ ስለሆኑ አንዱን ለመመለስ ሌላውን ሳይንስ የግድ ማጥናትም ያለብን ይመስለኛል። የተያያዙ ናቸው። ለምሳሌ አንዱ ሶልቭ ካደረገው ውስጥ የፊዚክስ ህጎችን መስለኝ ተጠቀመው። አዎ ሪቺ ፍሎ የሚባል የፊዚክስ ህግ ነው እንትን ነው። አሁን እንዲ ስናድቦለብለው አንዱን ፓርት እየገፋን አንዱን ፓርት እያወጣን ነው። ያ ነው ሪቺ ፍሎ ማለት ነው። በቀላሉ ይሄ ነው። ማትሱ ስንገባ በጣም ማትሱ አስጠሊታ ወይም ደርቲ ማትስ የሚባል አለ። በጣም ብዙ ነው ማትሱና ግን ባጭሩ ሪቺ ፍሎ ማለት ወደ ውስጥ ስንገፋውን ወደ ክብ ለማድረግ ስንሞክር ወደ ውስጥ ስንገፋው ወይ የምን ክብ ምናደርግ የምንፈልገው ነገር እያድቦለቦለ ይሄ ነው ሪቺ ፍሎ ማለት። ወደ ማትስ ስንሄድ እንደማድቦለል እንደማለት ነው ሪቺ ፍሎ ማለት። እንግዲህ ያው ረቀቅ ያለ ነው። የተለያዩ ሳይንሶችን ማወቅ ሊጠይቅ ይችላል። የሚሊየም ጥያቄዎች ቀላል ጥያቄዎች አይደሉም። እንዳልኩት መረዳት ራሱን የቻለ ነገር ነው በሳይንሱ ዓለም እነዚህ ጥያቄዎች ራሱ መረዳት። ምክንያቱም ከተረዳን 50% ኦልሞስት ሄደናል እንደማለት ነውና የረቀቁ ናቸው። እንግዲህ አንተ ሂድበት አይታወቅም። ተመልካቾችም እንደዚሁ ይህን ፕሮግራም ተከታተሉ። አንዱን ጥያቄ ሶልቭ ላደረገ $1 ሚሊዮን የአሜሪካን ዶላር ያገኛል። ቀላል ነገር አይደለም። አሁንም አስቀምጠውታል አለ። እና እንግዲህ ሁላችሁም ብትሞክሩ ጥሩ ነው ብዬ አስባለሁኝ። እስቲ ወደ አሁን እንግዲህ እስካሁን ማትማቲክስ ላይ ነው ያለነው። ወደ ኳንተም ዓለም እንሂድ። በሳይንሱ ዓለም የኳንተም ፊዚክስ በጣም አስቸጋሪ ከሚባሉ ትምህርቶች ውስጥ አንዱ ነው። በተለይ ፊዚክስ ላይ ማለት ነው። ብዙ ቴክኖሎጂ ውስጥ ይገባል ኳንተም። አሁን ባለው እንትን በተለይ ኮምፒውተር ውስጥ ይገባል። በጣም የማይገባበት ቦታ የለም። በዩኒቨርሲቲ ደረጃ ግን ብዙዎች ኳንተም ሜካኒክስን ያን ያህል ይፈሩታል። ብዙ ጊዜም ስለሚፈጅ ነው። እኔም ራሴ በግልም ስለማውቀው ብዙ ታይሜን በተለይ በዲግሪም ማስተርስም ስማር ኳንተም ሜካኒክስ ብዙ ጊዜ ነው ወስዶታል። ኮርስ ብቻ 5 ኮርስ ቢኖር 50% የሚወስዶብኝ ኳንተም ሜካኒክስ ኮርስ ነበርና አንተ ደግሞ እንደውም ይባስ ብለህ እዚህ ውስጥ ገብተህ አንዴ እንደውም ዩኒቨርሲቲ ስታቀርብ ነበር። እዚህ አዲስ አበባ ውስጥ የሆነ ዩኒቨርሲቲ ውስጥ ገብተህ ስታቀርብ ነበር። በቀላል አድርገን እንደውም አንተ ስታቀርብ የነበረውና እዚህ ሳይንስ ውስጥ እንዴት አሁን 10ኛ ክፍል አንተ እዚህ ኳንተም ዓለም ውስጥ እንዴት ገባ? ኦኬ ራሱን የቻለ ነገር ነው። ስለ ኳንተም መጀመሪያ ምንድነው ኳንተም ሜካኒክስ የሚለውን ጀምርልና አንዳንድ ስለሱ ምናነሳቸው ጥያቄዎች ይኖራሉ። ኳንተም ሜካኒክስ የምንለው ስለ ትናንሽ ነገሮች ወይም ስለ ሰብአቶሚክ ፓርቲክልስ የሚያጠና የፊዚክስ ክፍል ነው። ስለ ትላልቃውና አስትሮኖሚ የምንለው አለ። ስለ አስትሮኖሚያው ስለ ጋላክሲዎች ስለ ፕላኔቶች የሚያጠናልን ነው። ይሄ ደግሞ ኳንተም ሜካኒክስ ስለ ትናንሾቹ ስለ ፓርቲክሎች የሚያጠናልን ክፍል ነውና ሂስትሪን ትንሽ ስንመለከተው ፕሮፖዝ የተደረገው በ1900 አካባቢ ነው እና ግን እውቅና ያገኘው ወይም ኳንተም ሜካኒክስ ዝም ብሎ እንደ ማይነር ኮርስ ነበር የሚሰጠው በዛን ጊዜና አሁን ግን የግድ ኳንተም ሜካኒክስ ያስፈልገናል ተብሎ በ1922 ዲክሌር ተደረገ ወይም ኳንተም ሜካኒክስ የብቻው የፊዚክስ ክፍል መሆኑ ዲክሌር ተደረገ። በዛን ጊዜ ግን ጀስት እንደ ፋን ወይም እንደ ቀልድ ነበር የሚሰጠውና ኳንተም ሜካኒክስ ልክ እንደ ፊዚክስ ክላሶች ጥያቄዎችን ለመመለስ ነበር ፕሮፖዝ የተደረገውና ክላሲካል ፊዚክስ ምንለዋለን ወይም ከኳንተም ሜካኒክስ በፊት ያሉት እንዳለ ፊዚክሶች ኤሌክትሮማግኔቲዝም፣ ቴርሞዳይናሚክስም፣ የኒውተን ግራቪቴሽንም እንዳለ አንድ ላይ ስናረጋቸው ክላሲካል ፊዚክስ ይባላሉ። እነሱ መመለስ ያልቻላቸው ጥያቄዎች ነበሩ። አሁን ለምሳሌ አቶሚክ ስፔክትራ እንዴት ነው አተሞች ስቴብል የሚሆኑት? ኤሌክትሮኖች እንዴት ነው በኒውክሊየስ ዙሪያ ውስጥ የሚዞሩት? ፎቶ ኤሌክትሪክ ኢፌክት፣ እነዚህ ብላክ ቦዲ ሬዲዬሽን፣ እነዚህና ብዙ ጥያቄዎችን ክላሲካል ፊዚክስ መመለስ አቅቶት ነበርና ለኳንተም ሜካኒክስ ቁልፍ ሰው የሚባለው ማክስ ፕላንክ ነውና የሱ አይዲያ ነበረ ኳንታ ወይም እሱ ነው ፔፐሩ ላይ ለመጀመሪያ ጊዜ ኳንታ ብሎ የጻፈውና ላይት ወይም ብርሃን ምንለው ዌቭ ላይ ሆን ይችላል ሜቢ ፓርቲክል ሊሆን ይችላል ብሎ አስቀመጠና ኳንታ ወይም
ትንሽ ነገር እንደማለት ነውና ከዛ ተነስቶ ኳንተም ሜካኒክስ ኳንተም ፊልድ ቲዮሪ ያለ ያቺን ስም ኳንታም ምትለው ከስሟ ተነስቶ ነውና በውስጡ ብዙ አይነት አይዲያዎች አሉት ብዙ አይነት ኮንሰፕቶች አሉትና የካልኩለስ አንደኛው ጥቅሙ እዚህ ጋር ነው አሁን ኳንተም ሜካኒክስ ከሌላ የፊዚክስ ክፍል የሚለይበት ምክንያት ዘ ሶሉሽን ወይም አንድ ሶሉሽን የሚባል ነገር የለም ኳንተም ሜካኒክስ ላይ አሁን ለምሳሌ ፓርቲክሎች ትናንሽ ስለሆኑና እነሱን ኤክስፕሌን ማድረግ በአንድ ጊዜ ከባድ ስለሆነ ፕሮባቢሊቲ ነው ለምሳሌ ፓርቲክሉ እዛ ይገኛል ካለን 27% ቻንስ አለው እዛ የሚገኝበት ሜቢ እዚህ 5% ቻንስ ይኖረዋል እዚህ 1% ቻንስ ይኖረዋል እያለን ትልቅ ፐርሰንት ቻንስ ያለው ጋር ነው ፓርቲክሉ የሚገኘው ብለን ነው የምናስበው ኳንተም ሜካኒክስ በፊዚክስ ዓለም ብዙ ጊዜ ትኩረት የማይሰጥበት ምክንያት ይሄ ነው አሁን ግን ከ1970ዎቹ 80ዎቹ በኋላ ትኩረት ይሰጠው ነበር በዛን ጊዜ አንድ ነገር እንዴት ነው ለምሳሌ ሱፐርፖዚሽን የሚባል ኮንሰፕት አለ አንድ ነገር በአንድ ጊዜ ሁለት ቦታዎች ላይ የሚገኘው ይሄ ለማሰብም ይከብዳል ግን እስካሁን ድረስ ኦብዘርቭ አልተደረገም ሱፐርፖዚሽን እንደ ኮንሰፕት ነው አለ ኳንተም ሜካኒክስ ውስጥ ላይ ኳንተም ሜካኒክስ ውስጥ ላይ ዋና ኮንሰፕት ወይም ኳንተም ሜካኒክስ የተመሰረተበት አንድ አለ ዌቭ ፋንክሽን የሚባል አለ ቅድም ናቪየር-ስቶክስ ኢኩዌሽን ላይ ፋንክሽኑን ካገኘው የሚፈሱ ነገሮችን ኤክስፕሌን ያደርግልናል እዚህ ጋር ደግሞ ትናንሽ ነገሮችን ኤክስፕሌን የሚያደርግልን ዌቭ ፋንክሽን የሚባል አለና በኤርዊን ሽሮዲንገር ፕሮፖዝ የተደረገ ነውና ዌቭ ፋንክሽን ማለት ጀስት የማቴማቲካል ኮንሰፕት ነው ግን ሪል አይደለም ጀስት ፓርቲክሎቹ እንዴት ሙቭ እንደሚያደርጉ ኤክስፕሌን የሚያደርግልን ነው በጊዜ ሂደት ፓርቲክሎቹ ወዴት ይሄዳሉ ኢነርጂ ስቴታቸውን ኤቭሪቲንግ ኤክስፕሌን የሚያደርግልን ዌቭ ፋንክሽን ምንለው ነው ከዚህ በተጨማሪ ዌቭ ፋንክሽን ላይ የተጨመረበት አንሰርቴኒቲ ፕሪንሲፕል ዲራክ ኢኩዌሽን ነው የምንላቸው ቤልስ ቴረም ሱፐርፖዚሽን እያለ ብዙ አይነት አለ ዌቭ ፓርቲክል ዱዋሊቲ እያለ ብዙ ቲዮሪዎች በኳንተም ሜካኒክስ ውስጥ አሉ ፊልዶቹም እንደዛው ብዙ ናቸው ፊልዶቹን ስንመለከት ኒውክሊየር ፊዚክስ አለ ፓርቲክል ፊዚክስ አለ ኮንደንስድ ማተር ፊዚክስ አለ እንደገና ደግሞ አሁን የምንማራቸው ኬሚስትሪ እና ባዮሎጂ ላይ ባዮሎጂ ራሱ ብቻውን ኤክስፕሌን ማድረግ የማይችለው ጥያቄዎች አሉ ለምሳሌ ፎቶሲንተሲስ ላይ ፕላንቶች ላይትን አብዞርብ አድርገው ግሉኮስ እንደሚሰሩ እናውቃለን ግን ፕላንቶች ላይትን እንዴት ነው አብዞርብ የሚያደርጉት ወይ ፎቶሲንተሲስ ላይ ላይት እንዴት ነው ትራንስሚት የሚደረገው ያ ነገር እስካሁን ድረስ አይታወቅም አብዞርብ እንደሚያደርጉ እናውቃለን ግን ሬቱ ኢፊሺየንሲው ምን እንደሆነ ኳንተም ባዮሎጂ አሁን አዲስ የመጣ ኮንሰፕት አለ እንደገና ኳንተም ኬሚስትሪ የሚባልም አለ ኳንተም ኬሚስትሪ እንደምን እንጠቀመው ሞለኪውሎች እንዴት ቦንድ ያደርጉና አንድ ላይ ሙቭ እንዴት እንደሚያደርጉ ሞለኪውላር ዳይናሚክስ ምንለው እሱንም ኤክስፕሌን ያደርግልናል ማለት ነው ብዙ ፊልዶች አሉት ግን ዋነኛው በደንብ ሪያሊቲን ዲስክራይብ የሚያደርግልን ፓርቲክል ፊዚክስ እና ቲዮሬቲካል ፊዚክስ ምንላቸው ይገርም ትንታኔ ነው እንዳልከው ነው ኳንተም ሜካኒክስ በፊቱ አለ ክላሲካል ሜካኒክስ የሚባለው የአንተራሲ አይነሳው ወይንም ኒውተኒያን ሜካኒክስ ብለን መጥራት እንችላለን እሱ ማይመልሳቸው ጥያቄዎች ነበሩ ለኳንተም ሜካኒክስ መወለድ ማለት ነው በተለይ ንዑስ አካላት ወይም ፓርቲክልስ የሚባሉት በኖርማል ምናቃቸው ባህሪ አላቸው ከዛ ውጪ ደግሞ የማይታወቅ ባህሪ አላቸው የማይታወቅ ባህሪ ደግሞ የሚገለጸው በኳንተም ህግ ነው ስለዚህ የኒውተን ሜካኒክስ ኒውተን ህግ የሚገልጻቸው ነገሮች አሉ ኒውተን ፊዚክስ እሱ ደግሞ የማይገልጻቸው ነገሮች አሉና የግድ ኳንተም ሜካኒክስ መወለድ ነበረበት እንዳልኩ 1900 ጀምሮ በተለይ የ20ኛው ክፍለ ዘመን መጀመሪያ ያሉ ሳይንቲስቶች የሚገርሙ ሳይንቲስቶች ናቸው 1900 ትንሽ ቀደም ይላል ከዛ በኋላ እስከ አንደኛው ዓለም ጦርነት ሁለተኛው ዓለም ጦርነት የነበሩ ሳይንቲስቶች የሚገርሙ ናቸው አልበርት አይንስታይንም ጨምሮ ማለት ነው ማክስ ፕላንክም አሉበት ኔል ቦር የሚባሉ በኒውክሊየር ፊዚክሱ የሚታወቁ በጣም ዓለማችን የቀየሩ ማለት እንችላለንና በዛ ጊዜ የነበሩ ሳይንቲስቶች ሁሉ በዚህ ላይ በኳንተም ላይ እጃቸውን አሳርፈዋል አንስታይንን ጨምሮ ማለት ነው እንግዲህ ኳንተም ለዚህ ለመወለዱ ምክንያት ይሄ ነው ክላሲካል ሜካኒክስ ወይም ነባሩ ተፈጥሮ ህግ ማይመልሳቸው አሉ ስለዚህ ኳንተም ተወልዷል ይሄን ደግሞ ብዙ አፕሊኬሽን ላይ ያለው ምናልባት ከዚህ ጋር አንዳንድ የምናያቸው ነገሮች ሊኖሩ ይችላሉ ከ1920ዎቹ 30ዎቹ በኋላ ላይ እንደዚህ ተነስተዋል ምናልባት እነሱም በኋላ እናነሳቸዋለን ማክስ ቦርን ዲል ፕሮክ ዌልነር ሄዘንበርግ ወልፍጋንግ ፓውሊ የሚባሉ ሽሮዲንገር የሚባሉ እነዚህ በዓለማችን ለምሳሌ
አስሩን ታዋቂ ፊዚሲስቶች ጥሩ ይባል እነዚህ ሁሉ ያሉበት ናቸው ኳንተም ውስጥ ኒውክሊየር ፊዚክስ ውስጥ ማሉበት ብርሃንን መረዳት ማለት ለምሳሌ ፎቶሲንቴሲስ ላይ አንስተዋልና ብርሃንን ለመረዳት የግድ ኤሌመንተሪ ፓርቲክሎችን መረዳት አለብን ወይም ኦኑስ አካላት የሚባሉት መረዳት አለብን እነሱን ለመረዳት ኖርማሉ የኒውተን ህግ አይሰራም ስለዚህ ኳንተም ሜካኒክስ የግድ መረዳት አለብን ማለት ነው ከተረዳን ያንዳንዱ ነገር ማብራራት እንችላለን ማለት ነው ያን ትልቅ ነገር ነው እንግዲህ እዚህ ላይ ብዙ ማብራራት እንችላለን ግን ምናልባት ሰዓታችን ስለሚገድበን ወደ ቀጣዩ ጥያቄ ላምራና ከዚህ ጋር በተያያዘ ለምሳሌ ከኳንተም ጋር ሊያያዝ ይችላል የአንስታይን ህጎች አሉ በተለይ አንጻራዊ ህጎች ስፔሻል እና ጀነራል ልዩና አጠቃላይ አንጻራዊነት የሚባሉ ነገሮች አሉ ልዩ አንጻራዊ ህግ የሚባለው ምናልባት ስበት የማይኖርበት ቦታ የተያያዘ እንትን ነው አጠቃላይ አንጻራዊነት የሚባለው ጀነራል ሪላቲቪቲ ይባላል ከዚህ ከኳንተም ጋር ከግራቪቲ ጋር እናያይዘው እንችላለን ይሄ በተለይ ጀነራል ሪላቲቪቲ የሚባለው በተለይ የአልበርት አንስታይን ፊልድ ኢኩዌሽንስ የሚባሉ አሉ በጣም ከባድ የሆኑ ከዚህ በፊት አንድ 8ኛ ክፍል ላይ ከ2 ዓመት በፊት ይመስለኛል የሆነ መጽሐፋችን ስናስመረቅ ነው አክቹአሊ 3 ልጆች ፕሬዘንት አድርገው ነበርና 8ኛ ክፍል ናቸው ያሲ ደንግጫለሁም ደስም ብሎኛል ምክንያቱም እንደዚህ አይነት በዚህ እድሜ ላይ ተማሪዎች ቁስጥ ገብተው ኛ ዩኒቨርሲቲ ውስጥ ማስተርስ ደረጃ የተማርኩት ያን ፊልድ አልበርት አንስታይንስ ፊልድ ኢኩዌሽን ይባል ሂሳብ ብቻ እንደውም ፊደል ራሱ የለም ከቁጥር ውጪ ራሱ እንትን አንልምና እነሱ 8ኛ ክፍል ሆኖ ያን ሲያቀርቡን የደነገጥኩኝ ፕሬዘንት እናደርግ ብለው የተወሰነ እንትን ብለው ነበር ደስ ያለኝ ደግሞ እንደዚህ አይነት ልጆች ኢትዮጵያ ውስጥ በመፈጠራቸው ተስፋ እናደርጋለን ብዙ ነገሮች ማን በሳይንሱም በቴክኖሎጂውም ልጆች አሉን ማለት ነው የሚለው ነገር ተስፋ እናደርጋለንና ምናልባት ስለ ጀነራል ሪላቲቪቲ የሆነ ነገር እንደምትለኝ ነግረኛል ስለዛ ተወሰነ ነገር ለተመልካቾች አካፍል እሺ ጀነራል ሪሌቲቪቲ የምንለው ደግሞ ቀደም ኳንተም ሜካኒክስን አንስተናል የኳንተም ሜካኒክስ ኦፖዚት ወይ ኳንተም ሜካኒክስ ስለ ትናንሽ ነገሮች ነው ጀነራል ሪሌቲቪቲ ደግሞ ስለ ትላልቆቹ ስለ ጋላክሲዎች ስለ ፕላኔቶች ነውና ይሄ ደግሞ ከአስትሮኖሚ ጋር ልዩነት የለውም ወይም አስትሮኖሚና ጀነራል ሪሌቲቪቲ አንድ አይነት ናቸው ወይ የሚለውን ጥያቄ ለመመለስ አልበርት አንስታይን በ1905 የስፔሻል ሪሌቲቪቲ ፔፐርን ፐብሊሽ አረገ ወይም ታይም አብሶሉት እንዳለ ወይም ሪሌቲቭ እንደሆነ የኒውተን አይዲያን በመቃወም ኒውተን ያለው ታይም አብሶሉት ወይም ታይም የማይነቃነቅ ለማንኛውም ኦብዘርቨር እኔ ዛጋውኝ ወይም የሆነ ሰው እዚህ ጋር ሆኖ ሰዓታችንን ብናይ ተመሳሳይ ነው ታይሙ አንስታይን ግን ይሄን አይዲያ ተቃውሞ ታይም ኢዝ ሪሌቲቭ ወይም እኔ ያው ለምሳሌ ዛጋ በሆነና እኔ እዚህ ጋር አንተ ራቅ ብለ ሌላ ፕላኔት ላይ ወይም በጣም በፍጥነት እየሄድክ ሰዓትን ብታየው ያንተ ታይም ስሎ ያረጋል ከኔ ታይም ማለት ነውና ይሄ አይዲያ ታይም ዳይሌሽን የሚባለው ታይም ዳይሌሽን ነው ሌላኛው ደግሞ ይሄንን ኤክስፕሌን ለማድረግ ስፒድ የምንለው አለ ወይም ፍጥነት ይሄ ፍጥነት ማለት ዲስታንስ ኦቨር ታይም የአልበርት አንስታይን አይዲያ የነበረው ስፒድ ኢዝ ኮንስታንት ነው ወይም የላይት ስፒድ ኮንስታንት ነው ላይት ደግሞ ስፒድ የላይት ስፒድ ኮንስታንት ከሆነ ወይ ዲስታንስ ወይ ታይም ቫሪ ማድረግ አለባቸው ምክንያቱም ስፒድ ኮንስታንት ከሆነ ዲስታንስ ወይ ታይም ቫሪ ማድረግ አለ ታይም ቫሪ ሲያደርግ ወይም ታይም ሲለያይ ቀደም ያየነው ሰዓታችን ሲለያይ ወይም እኔ በፍጥነት እየተጓዝኩ እዚህ ጋር አንድ ሰው ቆሞ ሰዓቱን ቢያይ ሜቢ 6 ሰዓት ተኩል ሊለው ይችላል እኔ ግን በፍጥነት እየሄድኩ ታይም ዳይሌሽን በትንሽ ሰከንዶች በማይክሮ ሰከንዶች ነው ኦብዘርቭ የምናደርገው ያን ያህል የተጋነነ ነገር አይደለም ስፔስ ላይ ስንወጣ በጣም የተጋነነ ነው ታይም ዳይሌሽን እዚህ ግን እርዝ ላይ ማለት ታይም ዳይሌሽን በትንሽ ማይክሮ ሰከንድ ነውና who cares ብለን ልናስብ እንችላለን ግን ይሄ ትልቅ ኢምፕሊኬሽኖች አሉት በኋላ ምናየው ላይ ያለ ሌላ ደግሞ ሊንክስ ታይምና ዲስታንስ ቫሪ የሚያደርገው ከሆነ ታይም ቫሪ ሲያደርግ ታይም ዳይሌሽን ወይም ሰዓታችን የተለያየ ነው እኩል ሞልተ ነው ግን እኔ በፍጥነት ስለምጓዝ የኔ ታይም ስሎ ያደርጋል ትንሽ ይከብዳል ለአንደርስታንድ ለማድረግ ግን የሚራመዱ ወይም የሚፈጥኑ አካላቶች ታይማቸው ስሎ ነው የሚቆሙ አካላቶች ደግሞ ታይማቸው በፍጥነት ይሄዳል ለማለት ነው ሌላ ኢፒአር ፓራዶክስ የሚባል አንድ ሁለት መንታዎችን አንደኛውን እዚህ ስፔስ ላይ አንደኛውን ስፔስ ላይ ያደርገነው አንደኛውን ደግሞ እርዝ ላይ ያደርገነው ከ40 አመት በኋላ ተመልሰን ብናያቸው እዚህ እርዝ ላይ ያለው በጣም አርጅቶ ሽበት አውጥቶ ምናምን እናገኘዋለን ያኛው ግን ምንም ሳይወጣበት ወይ ትንሽ ብቻ ወጥቶበት ነው ማለት ነው የሚያቸው ላይ ያያል እንደማለት ያ ነው ታይም ዳይሌሽን ማለት ስፒድ ፓራዶክስም ይባላል
ትዊን ፓራዶክስ ሌላኛው ደግሞ ሌንግዝ ኮንትራክሽን ወይ እንትን ላይ እንደዚያው ካሜራ ስናነሳምና ሞሽን ብለር የምንለው ነገር አለ አይደል አሁን ለምሳሌ ካሜራ ያነሳን የሆነ ሰው ልናነሳስል አሁን ለምሳሌ የሆነ ታክሲ ወይ የሆነ መኪና ነገር ሲያልፍ ያ ነገር ብለር ይሆናል እንደዚህ ይሄዳልና ከታክሲው ሌንግዝ ጋር ስናየው ያ ነገር ሾርተር ነው ወይም ትንሽ ናት ሌንግዙ ይሄ ነገር ሜቢ በካሜራ አንፃር ስናየው ትልቅ ዲል ላይ መስልን ይችላል ግን በፍጥነት ስንጓዝ ሌንግዛችን ኮንታክት ያደርጋል ወይም ያለን ሌንግዝ ወይ ምርዝመታችን ያጥራል ማለት ነው ይሄ ነው የስፔሻል ሪሌቲቪቲ ሁለቱ ፖስቱሌቶችና ሌንግዝ ኮንትራክሽን ይባላል ዳይሌሽን ሌንግዝ ኮንትራክሽን ይባላል ስፔሻል ፊዚክስ ውስጥ ይታወቃል የስፒድ ኦፍ ላይት ወይም የብርሃን ፍጥነት ወይም ስፒድ ኦፍ ላይት የሚታወቀው ደግሞ ምን ጊዜም ኮንስታንት ነው ለሁሉም ኦብዘርቨሮች ቀድማውን እኔ ስለምጓዝ ሌላኛው ሰውዬ ስለቆመ ታይማችን ቫሪ ያርጓል ግን የብርሃን ፍጥነት ግን የብርሃን እየሄደ እኔ እኩል ከብርሃኑ ጋር በሄድ ሌላ ሰው ደግሞ ቆሞ ብናየው ስፒዱ አይለወጥ ይሄ በደም በብዙ ኤክስፐሪመንቶች ቬሪፋይ ተደርጓል ግን ስፔሻል ሪሌቲቪቲ ፌል የሚያደርገው ግራቪቲ ላይ ሲሆን ወይም ስበት የሆነ ነገር ስንወረውር እንዴት ነው ወደ ታች የሚወርደው የኒውተን ግራቪቴሽናል ህግ አለ ግን ኒውተን የሚነግረን የፎርሱን ፓወር ነው ወይም የፎርሱን ፓወር ስንል ወይም ስትሬንግዙን ፎርሱ በምን ያህል አሁን ለምሳሌ በዚህ በ10 ኒውተን ቢል በ10 ኒውተን ያንን ነገር ይስበዋል ማለት ነው ግን ፎርሱ እንዴት እንደሚሰራ ወይም ፎርሱ እንዴት ወደ ታች እንደሚስበው ኒውተን አልነገረንምና የሱ አርቲክል ላይ ራሱ የኒውተን አርቲክል ላይ ለአንባቢው ትቸዋለሁ ይላል ይሄን ነገር እሱ መመለስ ስላቃተውና አንስታይን ደግሞ ስፔሻል ሪሌቲቪቲ ግራቪቲ ላይ እንደማይሰራ ሲያቅ ስፔሻል ሪሌቲቪቲ የነበረውን ቲዮሪ ጀነራላይዝ ለማድረግ ጀነራል ሪሌቲቪቲ ብሎ በ1905 ነበር ስፔሻል ሪሌቲቪቲን ፐብሊሽ ያደረገው ከ10 አመቶች በኋላ በ1915 16 አካባቢ ጀነራል ሪሌቲቪቲን ፐብሊሽ ያደረገ በዚህ ምክንያት ደግሞ በጣም ታዋቂ ፎቶ አለ ሶልቬ ኮንፈረንስ 1927 የሚባል እና እዛ ሶልቬ ኮንፈረንስ 1927 የሚባለው ላይ ሁሉም ሳይንቲስቶች አሁን ያሉት ብዙ መጻፍቶች ላይ ብናገኛቸው የባዮሎጂ የኬሚስትሪ የፊዚክስ ሳይንቲስቶች አንድ ላይ ተደርድረው ፎቶ አላቸው ታሪካዊ ፎቶ ነው ሶልቬ ኮንፈረንስ ይባላልና ሁሉም ተደርድረው አሉ ከብዙ ሳይንቲስቶች ነውና ለኳንተም ሜካኒክስ አንደኛ መወለድ መንሲዮም ቀድማ ላነሳ ነው እንጂ ሶልቬ ኮንፈረንስ ላይ ተገናኙት ኳንተም ሜካኒክስን ለክሬት ለማድረግ ወይም ኳንተም ሜካኒክስ የሚባል የፊዚክስ ብራንች ያስፈልገናል ብለው ነበር ጀነራል ሪሌቲቪቲ ፐብሊሽ ከተደረገ በኋላ ልክ እንደ ናቪየር-ስቶክስ ኢኩዌሽን ቀድም እንዳየነው የተለያዩ ሶሉሽኖችን መስጠት እንችላለን ቤዚክ አይዲያው ግራቪቲ ፑል አይደለም ግራቪቲ የስፔስ ታይም ከርቬቸር ነው ብለን ነው ተብሎ ነው ያሰበው እሱ ማለት ነው በሰው ልጆች ታሪክ እነዚህ ሁለት ሰዎች አንስታይን እና ኒውተን በጣም ትልቁን እንትን የሰሩ ናቸውና ብዙ አንስታይን እያልን እናወራለንና አንስታይን ከሚታወቅባቸው ነገሮች ውስጥ ዋናው እንትን የጀነራል ሪሌቲቪቲ የሚባለው የምታውቃለህ አንጻራዊነት የሚባለው ነውና የፈረንጆቹ ሚሊኒየም ሲገባ ብዙ ጊዜ የሚሊኒየሙ እግር ኳስ ተጫዋች የሚሊኒየሙ ሙዚቀኛ ምናምን እየተባለ ይወጣልና የሚሊኒየሙ ሳይንቲስቶች ተብለው ራሱ አክቹዋሊ ከሚሊኒየም አልፎ ወደኋላ እስከ በሰው ልጆች ታሪክ ተጽዕኖ የፈጠሩ ሳይንቲስቶች ሳይንስ ፈላስፎችም ተብሎ ተወስደው ነበርና ሳይንሱ ዓለም ብዙ ጊዜ አንስታይንና ኒውተንን ፓራሌል ያስቀምጣቸዋል አንዳንዴ አንስታይን አንዳንዴ ኒውተን በሁለቱ መካከል 300 ዓመት ልዩነት አለ ግን ሁለቱ በሰው ልጆች ታሪክ ላይ ትልቅ ሪቮሉሽን ያካሄዱ በሳይንሱ ዓለም ሪቮሉሽን ያካሄዱና በጣም ትልቅ ተጽዕኖ ያመጡ ሳይንቲስቶች ናቸው ምናልባት አንተ አንስተዋል የሁለቱ ልዩነት በግራቪቲ ላይ በፍጥነት ላይ ግራቪቲ የኒውተን ህጎች ትልቅ ግራቪቲ ባለበት ለምሳሌ እንደ ብላክ ሆል ላይ ህጎቹ አይሰሩም የፊዚክስ ህጎች ዘጋ አይሰሩም የኒውተናውያን ህግ ማለት ነው ከዛ ውጪ አንድ ነገር በብርሃን ፍጥነት ሲሄድ አሁንም የኒውተን ህጎች መጠቀም አንችልም የግድ አንስታይን ጋር መጣት አለብን ኳንተምን መጠቀም አለብን ጀነራል ሪሌቲቪቲ መጣት አለበትና እነዚህ ሁለት ፖይንቶች ሁለቱን ሳይንቲስቶች ሊለያዩ አድርጓቸዋል እና ያ ነው ዋናው ፖይንት እንግዲህ በዚህ ላይ ብዙ ማለት እንችል ነበር ይሄን ያህል ካልን ተመልካቾች ደግሞ ይቀርባው የሚቀጥሉበት ጥሩ ነው እንግዲህ ተመልካቾቻችን ከታዳጊ ዲሜጥሮስ ዘሪሁን ጋር ያደረግነውን ውይይት እዚህ ላይ እንፈጽማለን የዛሬውን ሳምንት እንቀጥላለን እስከ ሳምንት እንግዲህ መልካም ቆይታ እንላለን ስለ ሮኬት ሳይንስ እናወራ ትልቁንም ትንሹንም የሚገልጽልን ቲዮሪ መፍጠር እንችላለን ወይ 26 ዳይሜንሽን ኢማጂን ማድረግ አንችልም እነሱን በሌንስ ደረጃ ማምራት ከባድ ነው
ጂያንት ሃድሮን ኮላይደር ነው የሚባለው። ታይም ትራቭል በውስጡ ማትስ አለው ቲዮሪ ብቻ አይደለም። ቴሌስኮፕ ተብሎ ኮንስትራክሽን ላይ ያሉ በማለቅ ደረጃ ላይ ያሉ አሉ። ጎላቸው ትልቁን ከትንሹ ጋር አገናኝቶ ኳንተም ግራቪቲ የሚባል ቲዮሪ መፍጠር ነው።